እና ረጅም አንተም ከዳጣ ጋር ተባብረህ እያንተ እንደሆነ እየሞከርክ ነው። ከቃዲስ ጋር ልታለያየኝ እየሞከርክ ነው። ዞር ወደዛ የማትረባ። እንዴት አንቺ እኮ እህቴ ነሽ። ቆይ ናታን ሳያሳዝንሽም? ምን ፈልገሽ ነው? እንዴት ታደርጊያለሽ ዳጣ? በጣም ነው የምታሳፍሪ። እማዬ አልታረቅም ብላለች። ስለዚህ ሁላችንም ከቤት እንወጣለን። ናታን ስማ፣ ይህ ፍቅር አይደለም። እሺ እኔ እንዳንተ አጫጫለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናቸው? ሰላም ናቸው? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዳጣ ድራማ ክፍል 166ን ይዤላችሁ መጥቻለሁ። በዛሬው ክፍል እንግዲህ አብጌል ዳጣን ይዛታለች። ከቃዲስ ጋር ተቀጣጥራ በተገኘችበት ካፌ ተከታትላ ደርሰባቸዋለች። ግን ደግሞ አርጁን ሊያስቆማት ሞክሮ ነበር ወደ እነሱ እንዳትጠጋ። ኤቢ ግን በጭራሽ አርጅኑን ልትሰማውም አልፈለገችም። አንተም ከእሷ ጋር መክረህ ነበር ማለት ነው? ከእሷ ጋር ሆናችሁ ነው ማለት እኔ አንተ እንዲቀርብህ ነው? አንተ ከቃዲስ ጋር ልታጣላይ ነው እያለች ብዙ ነገር ብላለች። ዳጣንም በጥፊ ከመታቻት በኋላ አርጁንንም በጥፊ መታውን ሄደችው ባይዘዎች በይዘው አርጁንን በጥፊ መታው ከሄደች በኋላ ዳጣንም በጥፊ ነው የተቀበለቻት። ከዛ በኋላ በጣም ነው የምታሳፍሪው፣ በጣም የምታሳዝኘው። ቆይ ምንድን ነው ፍላጎትሽ? ናታንን እኔን እንኳ ብታይ ናታንን አታከብሪውም? ይሄ ይገባዋል? ደግሞስ ምን ፈልገሽ ነው? እኔ እኮ እህትሽ ነኝ ዳጣ፣ እንዴት ታደርገሽ? በጣም ነው ያፈርኩብሽ አለቻት። ልታስረዳት ብትሞክርም በጭራሽ አልቻለችም እና ሌላ ጊዜ አስረዳሻለሁ ብላ ጥላት ሄደች። እናም ዳጣም በጣም ነው ያዘነችው። አውቄ ነበረ ግን ችግር የለውም አስበላኸኝ አይደል አለችው ስታያት ገና ስትመጣ። ይቅርታ ዳጣ፣ እኔና ኤቢ መሀል ምንም እንደባበቀ የለም አለ። ምክንያቱም ቃዲስ በደንብ ተዘጋጅቶበት ነበር። ዳጣ ልታጠምደው እንደሞከረች ገብቶታል። ግን ደግሞ ቃዲስ የለየለት አጭበርባሪ እንደሆነ እኛ ከውሃ ጓደኛ ጋር በሚያደርገው የቃለ ምልልስ እያየነው ነው ማለት ነው። እናም ገና ሲመጣ ጀምሮ የበለጠ አስመሳይ ሰው እንደሆነ በደንብ ተረድተነዋል። ኤቢ ግን እውነትን ለመናገር ምንም ሊታየት አልቻለም። እንደውም ናታንንም አሸንፋ የወሰደችባት እየመሰላት ዳጣን የመበቀያ ዘዴ ያገኘች እስኪመስላት ድረስ በጣም ነው የተናደደችው። በጣም ነው ልቧ የተሰበረው። መታ አባቷ ላይ ተገድፋ ስቅስቅ ብላ አልቅሳለች። ይስማትም አይስማትም ባልረዳውም ዳጣ እኔ ናታንን ከልብ እየወደድኩት እህቴ ስለሆነች ብቻ ተውኩላት። አሁን ደግሞ ከቃዲስ ጋር ሌላ ነገር ለመጀመር ስትሞክር ያስባት አባዬ። ግን ቆይ ዳጣ እህቴ አይደለች? እኔ ግን የትኛው ዓለም ነው የምኖረው? ለምንድነው ሰዎች ሁሉ የተሳሳተ የሚሆኑብኝ? የቱ ነው ትክክል? እያለች እንግዲህ ብቻዋን እያለቀሰች ነበር ለረጅም ጊዜ። ከዛ በኋላ እንደምንም ብላ ወደ ውጭ ስትወጣ ከዛ በፊት ግን ዳጣ ገና ኤቢ ስትገባ ከሳሎን ተነስታ ሩጣ ወደ ክፍሏ ገባች። ናታንን ኤቢ በጣም ነው ያዘነችብኝ፣ ደረሰችብኝ ከሱ ጋር እና እባክህ ያሰብኩትን እባክህ ንገራት። አሁን እኔም በጭራሽ አታምነኝም። ናታን ነግሬህ የለ ንገርልኝ፣ እውነቱ በእናትህ አስረዳልኝ አለችው። እሺ ብሏት ነበር። ግን ደግሞ ኤቢ ዳጣ ወደ ክፍሏ ሩጣ ስትገባም ናታንንም ዘግታው ነው ወደ አባቷ ሄደችው እና ምንም አላዋራችውም። ዳጣ እንግዲህ ቆይታ ከወጣች በኋላ ናታን ምን አለች ኤቢ? ነገርክልኝ? አስረዳህልኝ? ምን አለች? አመነችኝ አለች። አይ በጭራሽ አላት። እንዴት አለችው። ምንም ነገር አላዋራችኝም ማለቴ በጣም ተናዳለች። ስለዚህ እኔንም ዘግታኝ ነው ሄደችው አላት። እውነት? እና ወዴት ሄደች? ክፍሏ ሄደች? ያው ክፍሏ ሄደች። አባዬ ስዘው አይደል? በቃ ጉድ ፈላ። በእናትህ ናታን ሂድና ሆኖ አስረዳት፣ ለአባዬም ንገረው። ምክንያቱም ለአባዬ በእርግጠኝነት ትነግረዋለች ኤቢ። በእናትህ አባዬም እንዳያዝንብህ ሂድ አለችው። አይ አትነግረውም አላት። ትነግረዋለች ኤቢ እኮ ነች አለችው። እሺ በቃ ብሏት ሂዶ ነበረ። ግን እሱ ከመንገሩ በፊት እራሷ ኤቢ ናት ሀሳቡን ያነሳችው ማለት ነው። ከዛ በፊት ግን ለዛ ሁለቱን ዘበኞች እንግዲህ ቀጥራቸው ነበረ። ሁለቱንም ዘበኞች ቀጥራ ጥያቄ እየጠየቀቻቸው ነበረ። የተሻለ የመለሰው ወይም ደግሞ መስፈርቴን የሚያሟላውን ነው ማገባው አለቻቸው።
ገዛኸኝ ግን ከዚህ ሁሉ ልብሽ የሚልሽን ምረጪ። ምንድን ነው ጣጣ የምታበጂው አላት። ልቤን ብቻ አይደለም ፈተናም አለኝ አለች። እሺ አላቸው አሉና ተፈተኑ። እንግዲህ ፈተናውን ያለፈው ገዛኸኝ ሳይሆን ያኛው ዘበኛ ነበረ። እሱን ስለመረጠች ገዛኸኝ በጣም አዝኗል፣ ልቡ ተሰብሯል። በጣም የተናደደባት እውነት ለመናገር ግን ደግሞ ለዛም የራሷ መስፈርት ስላላት እንግዲህ እሷ ታውቃለች የሚሆናትን። በእርግጥ ያኛው እውነቱን የተናገረ ይመስላል ከሀሳቡ ስናየው ማለት ነው። ለምሳሌ ልጅ ባልወልድልህ ምን ታረጋለህ የሚል ነበር አንደኛው ጥያቄዋ። ገዛኸኝ ባትወልጂም ጸበል ወስድሻለሁ አላት። ይሄኛው ደግሞ አይ እኔ ከሌላ ወልዳለሁ አላት። እሺ እኔ ተናድጄ ብታገኝ ምን ታረጋለህ አለችው። ገዛኸኝ እኔ ተቤት ትቼሽ እወጣለሁ አላት። ይሄኛው ደግሞ ምን እንደሆንሽ ሀሳብሽን ለመረዳት ሞክራለሁ፣ ከዛ ደግሞ አሰቀሻለሁ ወይም ማዝናናሻለሁ አላት ማለት ነው። ሌላው ደግሞ እኔ ምን ባደርጋችሁ ነው በጣም የምትናደዱት ወይም ይቅርታ ማታደርጉልኝ አለቻቸው። ከሌላ ወንድ ጋር ባይሽ ባታከብሪ፣ ወንድነቴን ብትፈታተኝ እነዚህን ይቅርታ አላደርግልሽም አላት። ይሄኛው ደግሞ አይ ካናደርሽኝ ልመታሽኝ ይችላል፣ ሸንቆጥ ላደርግሽ እችላለሁ አይነት አለ ማለት ነው። ብቻ እነዚህ የመሳሰሉ ጥያቄዎች አቅርባ ነበር። እንግዲህ በእሷ መስፈርት መሰረት ገዛኸኝ አላለፈም። በዚህ ደግሞ በጣም ተናዷል። ለዛም አይ አንዴ ምርጫ ይመርጫለሁ፣ ስለዚህ ውድድር ውስጥ እስከገባህ ድረስ ምርጫውን አርፈህ ልትቀበል ይገባሃል፣ በዛ ላይ ደግሞ መብቴ ነው አለችው። እሱም በጣም አዝኖባት አንድ ቀን ስታለቅሽ ባይኔ አይሻለሁ ታገኘዋለሽ፣ እኔ ከልቤ ነበር ያፈቀርኩሽ፣ አንቺ ግን የህፃን ጨዋታ አድርገሽ እንደዚህ አበለሻሸሽው፣ ለብዙ ወራት አንቺን ስጠብቅ ቆይቼ አሁን ሜዳ ላይ ጣልሽ ምናምን እያለ እንግዲህ ሲያላዘንባት ነበር። እሷም ጉዳይ አይደለም ይሄ ምርጫ ውስጥ የገባኸው ያንተ ፍላጎት ነው፣ ደግሞ እኔም መብቴ ነው መምረጥ እያለችው ነበር ማለት ነው። በመጨረሻም እንግዲህ ኤቢ ወደ አባቷ ሂዳ አባቷን ነገረችው። ማለትም ነገ ሰላምን ፍርድ ቤት ቀጥሬያታለሁ፣ ማለት ፍርድ ቤት ስለከሰስኳት ነገ ነው ቀጠሮ፣ ስለዚህ ነገ ትቀርባለች ፍርድ ቤት። እኔ ልጅህ ደግሞ የሚገባትን ቅጣት እንድትቀጣ አደርጋታለሁ አባዬ፣ ስለዚህ ምንም ሀሳብ አይግባ፣ እኔ ልጅህ በፊትህ አኮራሃለሁ አባዬ፣ አንተም ትድናለህ። ደግሞ ለማዬ አንተን ይቅርታ የማታደርግልንና የማትታረቁ ከሆነ ሁላችንም ከዚህ ቤት ጥለናት እንደምንወጣ ነግሬያታለሁኝ። በእርግጠኝነት ትረዳሃለች፣ ይቅርታም ታደርግልሃለች። ይቅርታ የማታደርግልህ ከሆነ ግን ሁላችንም ከዚህ ቤት ጥለናችሁ እንወጣለን ብለው ከዛ ወረቀትና እስክሪብቶ እንድትሰጠው በምልክት ነገራት። እሱንም ሰጠችው። እሱም ጻፈላት። የጻፈላትም በጣም እንደሚወዳት እንደሚያከብራት፣ ብዙ የለፋበት ልጁ ኩራት እንደሆነችውም ጭምር በተፈጠረበት ነገርም ደግሞ የበለጥ ማበላለጥ ባይሆንብኝም አንቺ ከልቤ ሰርጸሽ ገብተሽ እየተጨነቅሽልኝ እንደሆነም በደንብ አውቃለሁኝ። በዚህም ደስተኛ ነኝ። ልጄ በጣም ይቅርታ አድርጊልኝ፣ ለሁሉም በጣም አመሰግንሻለሁ። ግን እሷንም ታያት፣ በቃ ሰላምን ታያት፣ አትክሰሻት እባክሽ፣ የፍርድ ቤቱን ነገር አቆሚው። እሷም አንድ እውነት አላት። በእርግጥ ከ20 ዓመት በፊት በተፈጠረባት እየተበቀለችኝ ነው። ቢሆንም ደግሞ እኔ የምልሽን ብቻ አድርጊልኝ እባክሽ። የምትወጅኝና የምታከብሪ ከሆነ እባክሽ አንድ ነገር ብቻ አድርጊልኝ፣ ይህን ክስ እንድትተዩ አደራላል። እሷም በጣም አዘነች። እንዴት አባዬ እንዴት ብላ አበደች። ግን ያው የአባቱን ትዕዛዝ ማክበር ስላለባት በእርግጠኝነት ክሱን እንደምታቆመው ነው የሚሰማን። ዳጣም ደግሞ በጣም ተጨንቃለች። አሁን ምን ላደርግ ነው ማለት አሁን ሰላም ለነገን የቀጠረቻት ናታን፣ እኔ አሁን በእናቴ ላይ ልመሰክር ነው? እንዴት ነው የምሆነው? እዚህ ጋር ግራ ገባኝ እኮ አንተም እኮ ትመሰክራለህ አለችው። አይ ይሄ ነገር አይቀጥልም፣ ምክንያቱም ሰላም ፍርድ ቤት ቆመች ማለት ያንቺም ችግር ይፋ ሆነ ማለት ነው። ይህ ማለት ደግሞ ነገሩ የበለጠ ተውሰበሰበ። ስለዚህ አባዬ ራሱ እንደሚያስቆማት አስባለሁ። አንቺ ተረጋጊ ብሏታል። እናም እንግዲህ ኤቢ ጠርታ ለናታን ዳጣም እንዳደረገች ታውቃለህ ዛሬ አለችው። ምን አደረገች አላት። ከቃድስ ጋር ዴት ወጥታ ያስኳት አለችው። አውቃለሁ ኤቢ፣ ግን ደግሞ ይሄን ላንቺ ብላ ነው አላት። ምን ማለት ነው አለችው። ያው ቃድስ የሆነ ነገሩ አታላይ መስሎ ስለታየት ይሄ ሰውዬ አላማረኝም፣ መፈተን አለብኝ፣ እህቴ አደጋ ውስጥ ነች ብላ ስላሰበኝ እኔ ጋር ነግራኛለች ስትሄድ አውቃለሁ ይሄንን አላት። አረ አንተ ሞኝ ነህ፣ አንተ ልትጃጃል ልትሸወድ ትችላለህ፣ እኔ ግን ይሄን አልሸወድም። ደግሞ አትጃጃል፣ ፍቅር እንደዛ አይደለም። እሺ ደግሞስ ቢሆንስ ምን አገባችሁ እናንተ
አለች። ተይ እንጂ ኤቢ እህቴ እኮ ነሽ፣ እንዴት ነው ያገባችሁ የምትብኝ አለቻት ዳጣ። አይ አይመለከትሽም አለቻት ብላቸው ሄደች። ከዛ በኋላ እንግዲህ እናቷን ሄዳ ጠይቃ እናቷም መታረቅ እንደማትፈልግ ስለነገረቻት ሁሉንም ባሉበት ሰብስባ በቃ እማዬን አሁን ሂጄ ጠይቄያታለሁ መታረቅ እንደማትፈልግና ይቅርታ እንደማታደርግለት ነግራኛለች አለቻቸው። አይ ኤቢ ሽማግሌ እኔ ሌላ ሽማግሌ ነገር ያለው ለእሑድ ቀጥረዋል አላት ናታን። አይ በጭራሽ አይሆንም፣ እኛ ከቤት ውስጥ መውጣት አለብን፣ ስለዚህ ተነሱ ሁላችንም እንሄዳለን ብላ ዘበኛውንም ለዛንም ጭምር ይዛ ከቤት ልትወጣ ተነስታለች። በሚቀጥለው ክፍለ ጊዜ እንግዲህ ማርቲን በር ላይ ቆማ እያየቻቸው ነበር። ሲወጡ ዝም ትላቸው ይሆን ወይንስ ደግሞ ታስቆማቸው ይሆን? ይቅርታ አደርግለታለሁ ብላ የሚለውም ወደሚቀጥለው ክፍል ይዤላችሁ የምመጣ ይሆናል። ለዛሬ ግን በዚሁ ጨረስን። እስካሁን ከኔ ጋር ስለነበራችሁ ስለምታበረታቱኝ፣ ላይክ፣ ሸር፣ ሰብስክራይብ ስለምታደርጉልኝ ከልብ አመሰግናለሁ። ሰላማችሁ ይብዛል።